የመጀመሪያው የአገልግሎት ስጦታችሁን የምታውቁበት መንገድ የአገልግሎት ስጦታ ዝርዝሮችን ማወቅ ነው። እነኚህን የአገልግሎት ስጦታ ዝርዝሮችን ካላወቃችሁ የእናንተ የአገልግሎት ስጦታ የትኛው እንደሆነ ለማወቅ ትቸገራላችሁ። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 11 እነኚህን የአገልግሎት ስጦታ ዝርዝሮችን አስቀምጦልናል። ክፍሉን እናንብበው። እንደዚህ ይላል፣ እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ በማለት ይናገራል። የአገልግሎት ስጦታ ዝርዝሮች እነኚህ ናቸው። እንደዚህ ያሉትን የአገልግሎት ስጦታ ዝርዝሮች በሚገባ ካወቃችሁ የእናንተ የአገልግሎት ስጦታ የትኛው እንደሆነ በቀላሉ ታውቃላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ደግሞ አንድ ሰው ከአንድ በላይ የሆነ ስጦታ ሊኖረው ይችላል። ከአንድ በላይ ማለት ነው። በእኛም ዘመን ብዙዎችን መጥቀስ እንችላለን። ሰባኪዎች ናቸው፣ ነገር ግን ጥሩ የዝማሬ ስጦታም አላቸው። እንደዚህ ያሉ ሁለትም ሶስትም የተለያዩ የአገልግሎት ስጦታዎችን የያዙ አገልጋዮች አሉ። ስለዚህ ከአንድ በላይ የሆኑ ስጦታዎች ሊኖሩት አንድ አገልጋይ ይችላል ማለት ነው።